ጋር በተያያዘ የሚነሳበት ጥያቄ በሰሜኑ ጦርነት ወቅት ዶክተር ደብረጽዮን ገብረ ሚካኤል ይሞታሉ ወይ ሞተዋል የሚል ትንቢት ሰጥቷል። ግን በህይወት አሉ የሚሉ ሰዎች አሉ እና ይሄ ነገር አለመፈጸሙ እንደዚሁ ወይሱ ትክክለኛ ነብይ አይደለም የሚሉ ሰዎች አሉና ከዚህ ጋር በተያያዘ ከዶክተር ደብረጽዮን ገብረ ሚካኤል ጋር በተያያዘ ያለ ትንቢት የነበረ ትንቢት እስኪ እንዴት ነው? ኤፊ ይሄ ባይዘዌ በጣም መሰረታዊ የሆነ ጥያቄ ነው። በጣም ሲሪየስ ጥያቄ ነው። በድፍን ኢትዮጵያ ከጫፍ እስከ ጫፍ መነጋገሪያ የሆነ ያን ብቻ ሳይሆን ዲደብሊው ላይ ኤችኤም ላይ ትግራይ ቲቪ ላይ በዛ ደረጃ እስኪዘገብ ድረስ ሞታልም ተብሎ ተነግሯል። ኦፊሻሊ ነገራችን እሱ አይደለም ፖይንቱ። 2012 ኦገስት 7 ላይ ዶክተር ደብረጽዮን እና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኮፊ በሚጠጡበት በሰላሙ ጊዜ እነ ጌታቸው ረዳ ወጥተው በሚገቡበት ጊዜ የዓመቱ ማብቂያ ስለነበረ ጊዜው የኢትዮጵያ አብያተ ክርስቲያን በጠቅላላ በብዛት በ70-80 ደረጃ በፐርሰንት ዓመቱ የበረከት ነው፣ ዓመቱ የሰላም ነው፣ ዓመቱ የመትረፍረፍ ነው፣ ዓመቱ ጠርምሶ የመውጣት ነው ብለው መግለጫ ሲያወጡ ብቸኛው ነብይ እኔ ፕሮፌት ጆሲ ነኝ፣ ጥቁር ጨለማ ምድሪቱ ላይ ዝቅ ብሎ ምድሪቱን ሲደፍን አያለው፣ እንደ ብናኝ የሚመስል ጨለማ። እናንተ እንደምትሉት የሰላም የፍሬያማነት የመጠርመስ ዓመት አይደለም 2012 ሰላም በነበረበት ወቅት ማለት ሰላሙ ጊዜ አይደለም። የሰማይ አምላክ እግዚአብሔር ራእይ አሳይቶኛል። ምድር ስትጨነቅ አያለው፣ ቤተ መንግስቱ ሲናወጥ እመለከታለሁ። ዘመን ያስቆጠረ ዛፍ ከምድር ሲነቀል አያለው። ትግራይ በጥይት ስትደበደብ አያለው። በወንድሞች መካከል ጦርነት ሲነሳ አያለው። የእርስ በእርስ ጦርነት ነው። አፋርና ኢሳም ሲዋጉ አያለው። ጦርነቱ ወደ ወልዲያ አላማጣ እያለ እስከ ሰሜን ሸዋ ድረስ ሲመጣ ያለው ብዬ ትንቢት ተናገርኩኝና ይሄ ትንቢት ከዚህ በፊት እንደተናገርኳቸውና እንደተፈጸሙ ትንቢቶች ስለሚፈጸም የሰማይ አምላክ እግዚአብሔር ፊቴን ፈልጉ ንስሐ ግቡ ተመለሱ ይላል። እንደ አገር ንስሐ ከገባን ከተመለስን ጦርነቱ ይቆማል። አይ የምትሉና ንስሐ የማትገቡ ከሆነ ይሄ ትንቢት በአንድ ወር ውስጥ ይፈጸማል ያልኩት እኔ ነኝ። በአንድ ወር ውስጥ ብዙ ሰዎች ተሳለቁ፣ ሰደቡኝ። ጠንቋይ ነው፣ ደጋሚ ነው፣ በውስጡ ያለ አጋንንት ነው ይሄን ያናገረዋል። ፎቶዬን አመጣውና እንደዚህ ግሬን አጣምሬ ፎቶዬን አስቀምጬ እየሳኩ ይሄንኑ ትንቢት በጽሁፍ ጽፌ ጎን ለጎን አድርጌ ለቀኩት። በአንድ ወር ይፈጸማል ብዬ አንድ ሳምንት አለፈ። ሁለተኛ ሳምንት ሰላም ነው። ሶስተኛው ሳምንት ሰላም ነው። ከዛ ፎቶዬን በማህበራዊ ሚዲያ ላይ መበተን ጀመሩ። ይሄ ትንቢት ካልተፈጸመ ይሄ ልጅ በአደባባይ ይሰቀል ተባለ። ልክ አንድ ወሩ ሊገባ የመጨረሻኛው አራተኛው ሳምንት ላይ ዛ ትግራይ ሰሜን እዝ ላይ ያ ነገር ተፈጸመ። ዶክተር አብይ አህመድ አደባባይ ወጥተው በይፋ ጦርነቱን አወጁ ማለት ነው። ያን ጊዜ ይቅር በለን አሉ። እኔ ይቅር በለን እንዲሉኝ ወይንም እውነተኛ ነው ሐሰተኛ እንዲሉኝ ሳይሆን የመለኮትን ድምጽ የምናገር የእግዚአብሔር ሰው እንደሆንኩ ካወቁ እሱ በቂ ነው። ያ ጦርነት መጣ። በእያንዳንዱ ምዕራፍ አሁን መናገር አያስፈልግም። ብዙ ሰዎች ከትላልቅ ቦታ እየተደወለ ሸክም ይሰጡኝ ነበር። ጾም ጸሎትም ይዤ ጸልይ ነበር፣ ደስ እያለኝ ማለት ነውና እንግዲህ ጦርነቱ በጣም እየጨመረ መጥቶ ያው የትግራዩ ጦር እዚህ ሰሜን ሸዋ ሲደርስ ጠቅላይ ሚኒስትራችን ዶክተር አብይ አህመድም ወደ ጦርነት ራሳቸው ከተታውጀው ወደ ጦርነት ወጥተው ነበር። በዛን ሰዓት ላይ አንድ ራእይ አየሁ። ያየሁት ራእይ ምንድነው? የዩቲዩባችን ላይ ለፕሮፌት ጆሲ የሚለው ዩቲዩብ ላይ ገብቶ ማየት ይችላሉ። ራእይ ያየሁትኝ ከመላእክት ከነገደ መላእክት ውስጥ አንዱ መልአክ ሚካኤል የሚባል መልአክ ወጥቶ በጦርነቱ ላይ እንደተሳተፈና በዛ የጦር ጀነራሎች ሲገደሉ አየሁ። ትላልቅ የጦር ጀነራሎች። ያንን ማፊሞል ላይ ቢሮዬ በነበረ ጊዜ ላይቭ ላይ ወጥቼ ይሄን ፕሮፌሲ ተናገርኩኝ እና ጦርነቱ ከዚህ ከሰሜን ሸዋ በኋላ እንደማይቀጥልና እንደሚመለስ
እርቅ እንደሚሆን፣ ሰላም እንደሚሆን፣ በአንድ ላይ ተቀምጠው ማዕድ እንደሚቆርሱ መልእክት አመጣዋል። አሁን የጦር ጀነራሎች በጦር አውድማ ላይ ሲመቱ አያለው የሚለው ፕሮፌሲ ሲነገር በቤተክርስቲያናችን የሚዲያ ላይ የሚሰሩ ልጆች አሉ። ለምሳሌ አንዱ ወንድማችን ዮናስ ነው። ያንን ፕሮፌሲ ዩቲዩብ ላይ ሲጭነው የዶክተር ደብረጽዮንን ፎቶ ተጠቀመና ቪዲዮ እንዲታይና ቫይራል እንዲወጣለት ዶክተር ደብረጽዮን ሞተዋል የሚል ተምፕሌን ሰርቶ ማህበራዊ ሚዲያ ላይ ጫኑ። ይሄን አንተ አታውቅም ነበር? እኔ አላውቅም። የሚዲያ ክፍል ሌላ ነው፣ የኔ አገልግሎት አንተ ሳታውቅ ነው የሚለቀቀው? ኦፍ ኮርስ አላውቅም። ወዲያው ፕሮፌት ጆሴ ደብረጽዮን ሞቷል የሚል ዜና ዩቲዩበሮች መቀባበል ጀመሩ። ወጣውኝና ሚዲያ ላይ ተሳስታችኋል፣ እኔ በአፌ ዶክተር ደብረጽዮን ሞቷል አላልኩም። አሁንም ይህን ቪዲዮ የሚያዩ ሰዎች ካሉ ፕሮፌት ጆሴ ዶክተር ደብረጽዮን ሞቷል የሚል ትንቢት አምጥቷል፣ እሳቸው አልሞቱም በህይወት አሉ የሚል ሰው ካለ እኔ የተናገርኩበትን ቪዲዮ ካመጡ እኔ በአደባባይ ይቅርታ ጠይቃለሁ። ስለዚህ እኔ ባላልኩበት ጉዳይ ይቅርታ አልጠይቅም። ያኔም ወጥቼ ይቅርታ አልጠይቅም ነው ያልኩት። ለምን አላልክም? አፌ ይሄን አልተናገረም። የጦር ጀነራሎች ግን በጦር አውድማ ሲሞቱ አይቻለሁ ያልኩት በጦር አውድማ ሞተው ፋና፣ ኢቢሲ ምናምን የኛ ሀገር ዜናዎች በጠቅላላ ዘግበውት እኛም ዩቲዩብ ላይ አስቀምጠነዋል። ከኔ ትንቢት ጋር አብሮ ተቀምጧል። በጣም ጥሩ።